ዛሬ ፉልና ፈታ አወዳድረናል። ሁለቱም በኢትዮጵያ የሚወደዱ ምግቦች ናቸው። ፉል በባቄላ የሚዘጋጅ ሲሆን ፈታ ደግሞ በዳቦ በአቮካዶ እና በሌሎች ቅመማ ቅመሞች ይዘጋጃል። እኛ ደግሞ በጣዕም በመጠንና በዋጋ አወዳድረናል። እኛ የመረጥነው በቪዲዮ መጨረሻ ላይ የምታዩት ይሆናል። እናንተስ ፉል ወይስ ፈታ? አስተያየታችሁን ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሰላም ዩቲዩብ፣ እንግዲህ እንኳን ወደ ኤፍ5 ቭሎግስ በሰላም መጣችሁ። ዛሬ ደግሞ ምንድነው የምንሞክረው? ዛሬ ፈታና ፉል ነው የምንሞክረላችሁ። የሚገርም ፈታና የሚገርም ፉል ነው እንግዲህ አለ ተብለን የምንሄደው። እስከዛም ተከታተሉን። ሌላ የምትዩ ነገር ካለ ዛሬ ደግሞ የምናወዳድረው በባለፈው ቪዲዮ ካያችሁት ወዳችሁታል። ብዙዎቻችሁ ኮሜንት አድርጋችሁልናል። ብዙ የምግብ ማወዳደር ቪዲዮ ስራ ብላችሁን ነበረ። ዛሬም ደግሞ ፉልና ፈታ ልናወዳደር መተናል። ዋጋውንና ጣዕሙን ነው የምናወዳድራችሁ። ሰብስክራይብ ያደርጋችሁ ጉዞ ወደ 1000። እስከዛ እንግዲህ አሁን ወደ ቪዲዮ እንሂድ። ምግብ ቤት ነው ቀጥታ የምንሄደው። ቤት እንገናኝ። ሌትስ ጎ። ዮ ጋይስ፣ አሁን አንድ ፈታ አዘናል። ፉሉንም ፈታውንም አዘናል፣ ግን ተራ በተራ እንዲመጣ ነው። ዋጋው ግን ሁለቱም አንድ አይነት ነው። ሰው ይሻላቸው 250 ብር ነው። ኖርማሉ ደግሞ 200 ብር። ፉሉ ፈታው ማለት ነው። ግን ስለዚህ አሁን የምናደርገው ምንድነው ከሁለት የትኛው ነው ጣዕሙ በጣም ቤስት የሆነው አይደል? ዋናው ፖይንታችን እሱ ነው። ሰብስክራይብ እያደረጋችሁ ምግባችን ሲመጣ እንገናኝ። ጋይስ እንግዲህ ያው ፈታችን መጥቷል። እንቁላል ምናምን ምን እንዳርጋ ቃላችሁ? እንቁላል አለው፣ አይብ አለው፣ ቲማቲም አለው፣ ከዛ በኋላ ድንች፣ አቮካዶ አለው፣ ዳቦ ቂጣ አለው፣ ዳቦ ፍርፍር አለው። ይሁት ጋይስ በጣም ብርሃን አለው ቤቱና በጣም እየመጣችሁ እንግዲህ በጣም የሚገርም ነው መሰለኝ። እስካሁን አልቀመስኩትም፣ ግን የትኛው ይሻላል? ፈታ ቀምሳችሁ የምታውቁ ሰዎች ኮሜንት ላይ አድርጉ። እስቲ አንድ ማንኪያ ብታመጡ አንድ ማንኪያ ጋር ባላ ነው ነው ሰብስክራይብ ያደርጋችሁ። አሁን 200 ደርሰናል። ጉዞ ዳን ሸረረች ዮ ጋይስ እንግዲህ አይታየው እንግዲህ ተስፋ አደርጋለሁ። አሁን ፈታችንን ብንሞክር ነው ያቀና ቀረጥ ነው መሰለኝ። አይቡ ግን ይታለ አይቡ ከእናንተ ነው አይያዝማ። በጣም መሞከር ፈልግ ነበር። ከበፊት ጀምሮ ሚሌቱ አስሞክሮኛል። ይሁን ስጋ የሚል ነገር አለ። ግን ያለው ምን መሰላችሁ? እንቁላል በቃ አንተ መቼም አይበቃም። እንቁላል፣ አቮካዶ፣ ዳቦ ፍርፍር፣ ቲማቲም፣ ቃሪያ፣ ግን ቢስ ነው። አረ ማርያም ይነዳል። በጣም ቃሪያ ይገርልባል። ያጀማ ይሄን መሰለ ፈዋይ ያለን እስካሁን የተቸገረ ማካበድ ይላል። ማርያም በጣም ጸልይ እኛ ላይ ተቆዋ ሰሙራ ሙርካን ረብላ በላ ማማ በጣም ቢስ ነው። ከዚህ በላይ ምን ያስፈልጋል? አሁን ጂም ሰራ ገደስ ካላችሁ ለአሁን ለነሱ ይመጣል 250 ብር እዚህ ላይ አንተ ፉል ይመጣ
አንድ ፉል እንግዲህ እንደምታዩት አሁን ደግሞ አንድ ፉል አዝዘናል። ደግሞ ይሄን ሳንጨርስ ምን አቮካዶና የአቮካዶ ቴስቱና የእንቁላሉ ቴስት አይነፋም። ማርያምን የዳቦ ዳቦና አቮካዶ አሪፍ ነው፣ ግን የእንቁላሉ ቴስት ደስ አይልም። እኔ ግን በጣም ሲጀመር ማረጥ አረበናት ነገሮች ሁሉ ነገር ይበላል። ምግብ ጋይስ ምንላችሁ ሰብስክራይብ አድርጉ። ላይክ ሰብስክራይብ እንዳይረሳ። አሁን ኦልሞስት 220 ገብተናል። አሁን ደግሞ ቢያንስ 500 ብታደርሱን በጣም አሪፍ ነው። ከአስሩ 5 በቂ ከአስሩ 5 በቂ ከአስሩ 8 ሰጠዋለሁ። አሁን ደግሞ ቀጣይ ፉላችን ሲመጣ እንገናኝ። ያው ጋይስ እንግዲህ እስካሁን ደቂቃችን ተቀጥተናል። እስካሁን ምግባችን ሊመጣ ይችላል እና ለማንኛውም ሰብስክራይብ ያደረጋችሁ ጉዞ ቢቻል ነው ቢያንስ 500 አስገቡን። በዚህ በአንድ ቦለ ቪዲዮ 500 መግባት ነው። ሰብስክራይብ ያደረጋችሁ ቆይና አስገባላችኋል። እዚህ ቪዲዮ ላይ እናስገባላችኋል። 97% ሰብስክራይብ ያላደረገ ሰው ነው። ምን ያህል ክፉ ብትሆኑ ነው ግን ሰብስክራይብ ሳታደርጉ የምትይው ሰዎች? ማርያምን ምንም ሰብስክራይብ ሳያደርጉ ያይተዋል። ዛሬ ይደብራል። ማርያምን ቢያንስ በቃ እግረ መንገድ ስትል ዝም ብላችሁ ነክታችሁት ብታልፉ አትቆጡም። ለእናንተ ቪዲዮ ነው ነካብታ የኛ ቪዲዮ ጸድ ቪዲዮ ስለሆነ ይደርሳችኋል። ደግሞ አሁን ያያችሁ ከሆነ ከቪዲዮ በፊት እያሻሻልን ነው ብለን እናስባለን። ወይም ደግሞ ይቀራችኋል ብላችሁ የምታስቡት ነገር ካለ ኮሜንት ላይ ብታስቀምጡልን በጣም ደስ ይለናል። ኮሜንትም ደግሞ እንመልሳለን። ችግር የለም። በዚህ ወር ደግሞ የሚገራርሙ ቪዲዮዎችን አስበናል። እናንተ ብቻ ሰብስክራይብ ያደርጋችሁ አበረታቱን። ሌላ ምትል ነገር አለ አይደለም? ቻማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ሁለት ዳቦ አንድ ፉል ለሞንቷል ማለት ነው። ስለዚህ ታጠብኛል ሁሉ ግን ከባለፈው ይችላል ባቄላ ጋይስ እንግዲህ ሰብስክራይብ እያደረጋችሁ እስካሁን በሰራናቸው ቪዲዮዎች አሪፍ ነው ብዬ አስባለሁ። ሰብስክራይብ ላይክ እያደረጋችሁ እና ደግሞ አንድ ሀሳብ አለን ማለት ነው። ልክ 1000 ወይም ደግሞ 1000 ስንገባ ልክ 1000 ስንገባ መቼት 1000 መግባታችንን በማስመልከት የሆነች ነገር እናደርጋለን ብለን አስበናል። ከዛ መሀል ለሶስት ሰዎች ማለት ለሶስት ሰብስክራይበራችን ኮመንት አድርገው ብዙ ላይክ ላገኙ ሶስት ሰዎች ከኛ ጋር አንድ ቪዲዮ ላይ አብረን እንሰራለን ማለት ነው። ስራችሁ 1000ን ስናከብር አንድ ላይ እናከብረዋለን ማለት ነው። መታችሁ ከኛ ጋር በእኛ ውጪ ማለት ነው እና ትዝናናላችሁ። እስከዛ ግን ሰብስክራይብ አድርጉላችሁ። በቃ በዚህ አጋጣሚ አሁን እቺ በዳቦ ፏ ግን ባቄላው ትልልቅ ነው በጣም ባለፈው ሌላም እንደዚያ ደግሞ ባለፈው ከበላነው ጋር የተናረጓለም በዚህ ጋር ይሄኛው የትኛው ባቄላ መሰለኝ? ሁለት ባቄላ የሁለት አይነት ይሄ ትላልቁ ማለት ነው። ትላልቁ ባቄላ ነው ለታላችሁ መሰለኝ። ጋይስ በዚህ 200 ወር አወጣው። አረ በስመ አብ
ፓስቲ በዳቦ መብላት ይሻላል። በዳቦ አይመጣውም ማለት ምን አማራጭ አለ? መብላት ምን አማራጭ አለን ብላችሁ ነው? ምንም ፉድ እንኳን ከዚህ ፈቶ ይሻላል። ፈቶ ቤስት ነው። ከዚህ ስለሆነ ዳቦ ተመችቶኛል። ኖርማሊ ሱቅ ዳቦ ብቻ ከወጣን በኋላ እንገናኝ። ሰብስክራይብ እያደረጋችሁ ኧረ ጋይስ ወይኔ ተሸወደ ዛሬ ማርያምን ተሸወደ። አይመጣውም ማርያምን አይመጣውም። ሴትዮዋ እያየችን ነው ማለት እና በቃ ደበሬን ብዬ ጮክ ብዬ ለማውራትም ፈልጊያለሁ፣ ግን እንዴት ብዬ ለውራ ማለት በቃ አስደበረችን ሴትዮዋ። ፉሉም አይነፋም። ፈታው እንግዲህ እሱ ነው የተመቸው። እኔ ይሄን ያህል አልተመቸኝም አላሽም፣ ግን በቃ ፉሉ ግን ጭራሽ ፉል የማይባል ፉል መድኃኒዓለም እኔ ፉል እንደዚህ አላውቅም አይባልም። ግን ደስ አይልም። በቃ ግን ማርያም ምንም ደስ አይልም። አይነፋም ምግቡ ማለት ኧረ እኔ በቃ አይነፋም። ደግሞ ሴትዮዋ እያየች ነው። እሺ ምንም በል እኔ ምን ልበል? ግን ዋናው ሀሳባችን ምንድን ነው? ቪዲዮ መስራት እዛ ጋር ለምግብ ሳይሆን እዚህ ጋር ምግቡን ለማወዳደር ነው። ግን እኔ አልዋሽም ሌላ ቦታ ፉል ቀምሻለሁ። የሚገርም የ600 ብሩን ቪዲዮ ሙሉ በ600 ብር የሚለውን ቪዲዮ ካያችሁ ጠዋት ቁርሳችንን ፉል ነበር የበላነው እና በሱ ማየት ትችላላችሁ። ፉሉ በጣም ተመችቶ ነው የበላነው እና ከፈተውና ከፉል ብትሉኝ ነው እኔ ፉል ነው የምለው በራሴ ማለት። አንተስ ፈተው ነው የተመቸህ ወይስ ፉሉ? የታወቀው ነው ፈተው ነው ባሬ ፈተው። ግን እኔ የተመቸኝ ፉሉ ነው ብቻ ይቻማችሁ። ሰብስክራይብ ያደረጋችሁ ጉዞ ወደ 1000 ቀጣይ በቀጣይ ቪዲዮ እንገናኛለን። ይቻማ